ኢየሱስ በአባቱ እግዚአብሔር ነው በእናቱ ሰው ነው ስትል ሰማሁና ይላሉ። እኔ ሳምለው እነሱ የሚሉትን ነው ያልኩሽ። መጽሐፍ ኦኬ፣ ምን ማለት ነው? በአባቱ እግዚአብሔር ነው ማለት በእናቱ ሰው ከሆነ እንደዛ እንደሚባለው የእግዚአብሔር ልጅ እግዚአብሔር ነው ማለት ነው ወይስ? የእግዚአብሔር ልጅ እግዚአብሔር ነው፣ የሰው ልጅ ሰው ነው። ሰውና እግዚአብሔር ነው ሁለቱ። አሁን ለምሳሌ የድመት ልጅ ድመት ነው አይደል? በቃ እንደዛ ማለት ነው። የአይጥ ልጅ አይጥ ነው ማለት ነው። የእግዚአብሔር ልጅ እግዚአብሔር ነው፣ እግዚአብሔር ነው። እግዚአብሔር የሰው እናት ምንድን ናት? ሰው ናት። የድመት እናት ምንድን ናት? ድመት። የእግዚአብሔር እናት ምንድን ናት? የእግዚአብሔር እናት እግዚአብሔር አይ ዶንት ኖ። እግዚአብሔር እናት አለው ይላሉ እነሱም ያምናሉ። እግዚአብሔር ኢየሱስ ክርስቶስ ወላዲተ አምላክ ትባል የለ የአምላክ እናት ትባላለች። ስለዚህ የአምላክ እናት ምንድን ናት? ሰው። ለምን የሰው ልጅ ሰው ነው፣ የአይጥ ልጅ አይጥ ነው፣ የድመት ልጅ ድመት ነው፣ የውሻ ልጅ ውሻ ነው በሚለው ያዥውና ከዛ ደግሞ የውሻ እናት ውሻ ናት፣ የድመት እናት ድመት ናት፣ የሰው እናት ሰው ናት። የአምላክ እናት ምንድን ናት? አምላክ ናት ብለሽ ጠይቃቸው። ያስኬዳል? የሰው ልጅ ሰው ነው፣ የጦጣ ልጅ ጦጣ ነው፣ የድመት ልጅ ድመት ነው፣ የአይጥ ልጅ አይጥ ነው። የእግዚአብሔር ልጅ ምንድን ነው? የአምላክ ልጅ ምንድን ነው? የአምላክ ልጅ አምላክ ነው። ሉቃስ 3:38 ላይ አዳም የማን ልጅ ነው ይላል? የማን ልጅ ነው ይላል? ሉቃስ 3:38 ላይ አዳም የእግዚአብሔር ፍጡር ነው፣ የእግዚአብሔር ልጅ ይለዋል። ስለዚህ አዳም የእግዚአብሔር ልጅ እግዚአብሔር ከሆነ አዳም ምንድን ነው? እግዚአብሔር ነው። ኢዮብ ምዕራፍ 38 ቁጥር 7 ላይ መላእክት የማን ልጆች ናቸው? እግዚአብሔር። ስለዚህ መላእክት ምንድን ናቸው? እግዚአብሔር ናቸው። በቃ እንዲህ አይነት ነገር ሎጂኩ አያስኬድም ነው ለማለት የፈለገው። ኦንቶሎጂካሊ ከወሰድሽው አደጋው ብዙ ነው፣ መዘዝ ይዞ የሚመጣው ግልጽ ነው። ማርያም ወይ እኔ ወለድኩት አንቺ ታቀፍሽው አለ እንትና ሲናገር ዚቅ ላይ ቅዱስ ያሬድ በዚቁ ምን አለ? ማርያም ወይ እኔ ወለድኩት አንቺ አቀፍሽው አለ ራሱ ማለት ነው። ያ ሙሽራ እኮ ናት ማርያም ታውቂያለሽ? ያ ሙሽራ ናት ይላል ራሱ። ሚስትም ተብላለች ራሱ፣ ግን አይነግሩሽም። እሱም በገዝ እየተደበቁ ስለማይናገሩ ነው። ያ ሚስት ተብላለች ራሱ። ሰዓታት ላይ ታታታውሽም። ምናልባት አንቺ ግዝ ትችላለሽ። ሰላም ለኪ ማርያም እስመ ኮንኪ ለአብ ማዕርቱ ለወልድ ወላዲቱ ይላል። ሰላም ለኪ ማርያም እስመ ኮንኪ ለአብ ማዕርቱ፣ ለአብ ሚስቱ ነሽ፣ ለወልድ ደግሞ ወላዲቱ፣ ለወልድ ደግሞ እናቱ ነሽ ይላል። ወለመንፈስ ቅዱስ ጽርሐ ቤቱ ይላል ራሱ ማለት ነው። ሰላም ለኪ ማርያም እስመ ኮንኪ ለአብ ማዕርቱ ለወልድ ወላዲቱ እያሉ ነው የሚናገሩ ማለት ነው ራሱ ማለት ነው። እና በእነዚህ አይነት መልኩ እንትን ይላሉ። መልክ በእንተ እግዝእትነ ለምተረገ ስጋኪ ይላል። ሰላም ለኪ ማርያም ለአብ ማዕርቱ ስብሐት ይላል። መጽሐፈ አርጋኖን ምዕራፍ 1 ቁጥር 10 ላይም የአብ ሙሽራ የምትሆን የእመቤታችን ምስጋና ለመጻፍ እንድጀምር ይላል። የአብ ሙሽራ ናት ወልድን የወለደችለት ማለት ነው። እንትናም ቱርቱሊያም እንደዛ ነው። ሞኖጎሚ የሚባለው መጽሐፍ ላይ ምዕራፍ 8 ላይ እንደዛ ነው የሚናገረው። ማርያም ሁለት ነገር ናት አለ። ወዝ ቦዝ ቨርጂን ኤንድ ዋይፍ ኦፍ ዋን ሃዝባንድ፣ ድንግልም ናት እና ደግሞ ለአንድ ባል ሚስት ናት ይላል። ብዙ አለ። እያወቀን ነው ጸጥ የምንለው ስሜታቸው እንዳይጎዳ እንጂ እነሱ የሚሉትን ውስጥ ለውስጥ እየተደበቁ የሚሉትን ካወጣ ነው መቀባበሪያም የለንም። አንዳንዴ ለህሊና ለሰው ህሊና ስለምንጠነቀቅ ነው። እምነታቸውን ነካብን ምናምን ብለው ዘራፍ እንዳይሉ ነው። በቀል ምናምን እንዳያስቡ ተከባብረን እንድንኖር ከሚለው እንጂ እኔ ብዙ ነገር ነው ማቀው የእነሱን ጉድ ማለት ውስጥ ለውስጥ ማቀው ነገር ማለት ነው። ከዚህ ስሜታቸውን ይጎዳዋል። ከማርያም የሆነው ከሰው የሆነው ማን ነው? ከሰው የሆነው
የሆነው ማን ነው? እግዚአብሔር አብ ነው፣ እግዚአብሔር ወልድ ነው፣ እግዚአብሔር መንፈስ ቅዱስ ነው። እግዚአብሔር ወልድ ነው ማለት ነው። ሰው ያልሆኑ ደግሞ ስንት እግዚአብሔሮች አሉ? የቀሩ ሁለት አሉ ማለት ነው። ለዛ ነው አብርሃም ቤት የገቡት እግዚአብሔሮች አጋዕዝተ ዓለም ይባላሉ። አጋዕዝተ ዓለም ታውቂያለሽ? እግዚ ማለት በግዕዝ ጌታ ማለት ነው። አጋዕዝት ማለት ደግሞ ጌቶች ማለት ነው። አብርሃም ቤት የገቡ ዓለምን የሚገዙ ጌቶች አሉ። 3 ናቸው። እግዚአብሔር አብ አንዱ እግዚአብሔር ነው፣ እግዚአብሔር ወልድ ሁለተኛው እግዚአብሔር ነው፣ እግዚአብሔር መንፈስ ቅዱስ ሶስተኛው እግዚአብሔር ነው ይላሉ። ሐምሌ 7 ለሚከበረው የሥላሴ ዓመታዊ በዓል ዋዜማ ላይ ሐምሌ 6 ላይ እንዲህ የሚል እንትን አለ። ነአምን ወነአምልክ በአሐዱ እግዚአብሔር እምቅድመ ዓለም ሀሉ። ትርጉሙም ከዓለም በፊት በነበረ በአንዱ እግዚአብሔር እናምናለን እናመልካለን። ወነአምን በአካሉ እግዚአብሔር ዘበምልክናሁ ለአብ ይመስሎ፣ በአምላክነቱ አብን በሚመስል በሁለተኛው እግዚአብሔር እናምናለን። ወነአምን በሳልሱ እግዚአብሔር መንፈስ ቅዱስ ዘይመልክ ሁሎ፣ ሁሉም በሚሞላ መንፈስ ቅዱስ በሶስተኛው እግዚአብሔር እናምናለን ይላል። ይታይሻል። በአንዱ እግዚአብሔር እናምናለን። አንዱ እግዚአብሔር ማን ነው? አብ። ሁለተኛው እግዚአብሔር ማን ነው? ወልድ ካሉ እግዚአብሔር። ሳልሱ እግዚአብሔር ሶስተኛው እግዚአብሔር ማን ነው? መንፈስ ቅዱስ ብሎ ነው ያስቀመጡት ማለት ነው። እና ምናልባት እየዋሻው ነው እኔ። እስቲ እናዳምጣቸው። አየሽው? ነአምን ወነአምልክ በአሐዱ እግዚአብሔር እምቅድመ ዓለም ሀሎ። ዓለም ከመፈጠሩ በፊት በአንዱ እግዚአብሔር እናምናለን እናመልካለን። አንዱ እግዚአብሔር። ተመልከች፣ ቀጥል። ወነአምን በካልኡ እግዚአብሔር ዘመልክናሁ ለአብ ይመስሎ። በሁለተኛ ምን ይላል? ወነአምን በካሉ እግዚአብሔር፣ በሁለተኛው እግዚአብሔር እናምናለን። ዘመልክናሁ ለአብ ይመስሎ፣ አብን በሚመስል በሁለተኛው እግዚአብሔር እናምናለን አለ። ወነአምን ካለ በኋላ ወ ማለት በግዕዝ ልክ እንደ አረብኛ ነው እና ማለት ነው። ልክ ቨ እንደምለው በዕብራይስጥ። ሶስተኛውን ደግሞ አዳምጡት። ወነአምን በሳልሱ እግዚአብሔር መንፈስ ቅዱስ ዘይመልክ ሁሎ። ወነአምን በሳልሱ እግዚአብሔር መንፈስ ቅዱስ ዘይመልክ ሁሎ፣ ዓለምን ሁሉ በሚሞላ በሶስተኛው እግዚአብሔር እናምናለን ብሎ ነው ያስቀመጡት። እና በዜማ ሐምሌ አያውቁም ብለው ነው። ቅኔ ማህሌት ውስጥ የተቀረጸውን እኔ ቪዲዮ ራሱ ቀርጬያቸዋለሁ። ራሱ ቅኔ ማህሌት ውስጥ ነው የምነግራቸው። ያው ስሙት። ወነአምልክ በአሐዱ እግዚአብሔር ወነአምልክ በአሐዱ እግዚአብሔር እምቅድመ ዓለም ሀሎ። ቀሽረው መርዋ ድምፅ። ወነአምን በካሉ እግዚአብሔር የበላኩ ለአብ ይመስሎ ወነአምን በሳልሱ እግዚአብሔር
ተቀበል። መንፈስ ቅዱስ ዘይመልክ ሁሉ ተቀበል። ያልሽ ጓል መቀሌ እኔን የሚጠሉኝ ስሜን የሚያጠፉት እየተሽለጠለጡና እየተርመጠመጡ ውስጥ ለውስጥ የተለያየ ነገር ደባና ተንኮል የሚያደርጉት ኦርቶዶክሶች በተለይ ማለት ነው። ፕሮቴስታንቶቹ ጋር ብዙም ባይዳፈሩም እንዲህ አይነት ነገር የሚያደርጉት ይህን ምስጢራቸውን ስለማቅ ነው። ምንም አድርጌ አይደለም። አንዴ የሚያሰልመው ገንዘብ እየሰጠ ነው ይላሉ። አንዴ የራቁት ፎቶ እየያዘ ነው ይላሉ። እሺ ሴቶች ውስጥ የራቁት ፎቶ ተያዘባቸው፣ ወንዶቹ በምን ይሆን የሚሰልሙት? ይህንን ነገር አውቃለሁ። እኔ ውስጡን አውቀዋለሁ። ለዛ ነው እኔም ብዙ ነገር ይቅር ምለው። ለዛ ነው ይቅር በቃ ህሊናቸውን እንዳልጎዳቸው ከሚለው አንጻር እንጂ ስለ ስላሴ ካወራው አንድ ኦርቶዶክስ አይተርፋትም። አምላካችን ያለ መለየት ሶስት ነው ይሉና እዚህ ጋር ደግሞ መጥተው አይ አንድ ነው አንድ እግዚአብሔር ነው ይላሉ። ሃይማኖተ አበው ምዕራፍ 99 ቁጥር 11 ላይ ተመለከቱ። አምላካችን ያለ መለየት ሶስት ነው እያሉ እዚህ ጋር ደግሞ አሁን መጥተው ሊሸውዱኝ ይፎክራሉ። እዚህ ሰው አያነብም ብለው ሰይፈ ሥላሴ ዘቀዳሚት ምዕራፍ 7 ቁጥር 68 ላይም ለመለኮት ሶስትነት ምስጋና ይገባል። መለኮት ምንድን ነው? ሶስትነት አለው። ሰይፈ ሥላሴ ዘረቡዕ ምዕራፍ 4 ቁጥር 31 ላይ መለኮት በአካል ሶስት ነው። መለኮት ሶስት ነው። በምን? በአካል ሶስት ነው። ሰይፈ ሥላሴ ዘሰኑይ ምዕራፍ 2 ቁጥር 42 ላይ በጽርሐ አርያም ለሚኖር ሶስት ለሚሆን አምላክ ሰላምታ ይገባል። ሶስት ለሚሆን አምላክ ሶስት ከዛ በኋላ አንድ ነው ይሉኛል። ዘዳግም 13:7 ላይ አንተም አባቶችም የማታውቃቸውን ሌሎች አማልክት እናምልክ ብሎ ቢጠራ አትስማው ይላል። አብርሃም አያውቀውም፣ ይስሐቅ አያውቅም፣ ያዕቆብ አያውቅም፣ አይሁዳኖች አያውቁም። ምን ነው ሶስት አካል ሳያመልኩ ሞቱ እነዚህ ሁላ ሰዎች? ምን ነው እንዴት እንትን አሉ ራሱ ማለት ነው። ከዓለም በፊት በነበረ በአንዱ እግዚአብሔር እናምናለን እናመልካለን። ወነአምን በካሉ እግዚአብሔር ዘይመክኑ ለአብ ይመስሉ፣ በአምላክነቱ አምን በሚመስል በሁለተኛው እግዚአብሔር እናምናለን። ወነአምን በሳልሱ እግዚአብሔር መንፈስ ቅዱስ ዘይመልክ ሁሉ፣ ሁሉም በሚሞላ በመንፈስ ቅዱስ በሶስተኛው እግዚአብሔር እናምናለን። በሶስት ሁለተኛ እግዚአብሔር ሶስተኛ እግዚአብሔር እያልክ እየነገርከኝ ከዛ በኋላ መተህ ለእኔ እግዚአብሔር አንድ ነው ሶስት አንልም ብለህ ልሸውደኝ ትሞክራለህ እንዴ? አትችልም። እኔ ጋር ስላሴን ቀና ብለህ ማውራት አትችልም። ገድለ እስጢፋኖስ ዘወራ መጋቢት ምዕራፍ 6 ቁጥር 2 ላይ እዩት። ያለ አጋዕዝተ ዓለም ስላሴ ቅጠል እንኳን ከግንዱ ለዘይቶ አይደገፍም እናል። አጋዕዝተ ዓለም፣ አጋዕዝት ማለት ጌቶች ማለት ነው። የእግዚ ብዙ ቁጥር ነው። ሰይፈ ሥላሴ ዘሐሙስ ምዕራፍ 5 ቁጥር 22 ላይ እንደዛ ነው። ሶስት ልዑላን ገዢዎች፣ ሶስቱ ጌቶች ተመልከቱ። ሶስቱ ጌቶች መጽሐፈ እንዝራ ስብሐት ምዕራፍ 11 ቁጥር 9 ላይ በአንቺ ሶስቱ ጌቶች የተጠለሉብሽ ሰለስቱ አጋዕዝት፣ ሶስቱ ጌቶች፣ ሶስት ጌታ እያመለክ እኔ ጋር መተህ ላጭንና ቅርሻትን ልታዝረከርክብኝ አይገባህም። ሀሳብ ነው ያቀረብኩት። ሀሳብ ላይ ሞግት። ሀሳብ ነው ያቀረብኩት። ሶስት ጌቶች ይላል። ይኸው መጽሐፎቻችሁ እንደዛ ይናገራል። ወይ አቃጥሉት ያለውን ነገር። እኔ ባይብል ይናገራል እንደዛ ብዬ አይደለም ብለው። ይኸው መጽሐፍቶቻችሁ እንዳለ ሶስት ጌቶች እያለ ይናገራል። ወይ አቃጥሉት ወይ ደግሞ ተዉት። ትክክል ካልሆነ ከጥንት ጀምሮ የነበረ መጽሐፍ አባ ጊዮርጊስ ዘጋስጫ፣ ኢትዮጵያዊ ቄርሎስ እየተባሉ የሚባሉ ምን ታደርጉታላችሁ? መጽሐፈ እንዝራ ስብሐት፣ መጽሐፈ ሚስጥር፣ የዶግማ መጽሐፍ ከእነሱ ላ እኮ እየጠቀስኩኝ ያለሁት። ያሬድም ልታደርጉት ነው። ከረሱል ሰለላሁ ዐለይሂ ወሰለም መወለድ በፊት እኮ የነበረ ነው። ራሱ በ520 ላይ ነው ይህን የደረሰው። ግዕዝ እዝልና ሐራራ የሚባል ነገር ሲደርስለት ያኔ ነው ይህን ነገር ዚቅ እንትን ብሎ ያመጣው ማለት ነው። ዚቅ ብሎ ያስቀመጠው ማለት ነው፣ በኦርቶዶክስ ማለት ነው። እና ይሄ ምንድን ነው ያለው? ዚቅ ነው። በዚቅ ላይ ታገኙታላችሁ። ሐምሌ 7 ነው የሥላሴ ዓመታዊ ዋዜማ ላይ የሚደረገው ዜማ ነው። ነአምን ወነአምልክ በአሐዱ እግዚአብሔር ዘእምቅድመ ዓለም ሀሉ፣ ከዓለም በፊት በነበረው በአንዱ እግዚአብሔር እናምናለን። ወነአምን በካሉ እግዚአብሔር፣ በሁለተኛው እግዚአብሔር እናምናለን። ሶስተኛ ደግሞ በሳልሱ እግዚአብሔር፣ ወነአምን በሳልሱ እግዚአብሔር፣ በሶስተኛው እግዚአብሔር። ከዛ እኔ ጋር ትመጣና አንድ እግዚአብሔር አለ። የለም እንደዛ ነው። ሶስት እግዚአብሔሮች ናቸው ያሉት፣ እግዚአብሔር አብ፣ እግዚአብሔር ወልድ፣ እግዚአብሔር መንፈስ ቅዱስ። ጋድ ዘ ፋዘር፣ ጋድ ዘ ሰን፣ ጋድ ዘ ሆሊ ስፒሪት። ማነው ከማርያም ሰው የሆነው? ጋድ ዘ ሰን የሚባለው ጋድ ዘ ፋዘር እና ጋድ ዘ ሆሊ ስፒሪት የሚባሉት እግዚአብሔር አብና እግዚአብሔር መንፈስ ቅዱስ የሚባሉ ሁለት የቀሩ አሉ፣ አምላክ ያልሆኑ። አብና መንፈስ ቅዱስ ደግሞ አምላክ ናቸው በእናንተ ትምህርት። ሲሞትም ዓለምን ሲቆጣጠሩ የነበሩ ሁለቱ ናቸው፣ የቀሩት ናቸው። አንዴ ሁለት ያልሞቱ አሉ።
እንዲህ አይነት ትምህርት ይዘህ እንዴት ነው እስልምና ላይ መተህ የምትሳደበው? እንዴት ነው የምታብጠለጥለው፣ የምታበሻቅጠው፣ የምታነውረው? እስልምና ላይ መተህ እኛ ሀሳብ ነው ያቀረብነው። በቃ የምታምኑበትን ነገር ነው። አይ ካለ ይሄ መጽሐፍቶቻችሁ ነው ወይ ያቃጥሉት ወይ ጣሉት። አይ ባይብል እንደዛ አይልም እሰየው ይበል የሚያስብል ነው። ባይብል ምንድን ነው የሚለው? ዘዳግም 6:4 ላይ፣ ማርቆስ 12:29 ላይ እስራኤል ስማ ጌታ አምላካችን አንድ ጌታ ነው። እውነት ነው። በቃ ይህንን ነው። ይሄ የኛ ትምህርት ነው። ኑ ወደኛ። የዓለም ህዝብ 2 ቢሊዮን ክርስቲያን ከ2 ቢሊዮን ውስጥ 1.7 ቢሊዮኑ በስላሴ ያምናል። በስላሴ ያምናል። እነ ጆቫይትነስ እነ ኦሊጂሰስ እነ ሞርሞን ምናምን የሚባሉ አድቬንቲስት እንኳን በስላሴ ያምናል የሚባሉት በአጠቃላይ በስላሴ የማያምኑ ጥቂት ቁጥር ነው ያላቸው። እንዳለ ትልቁ ክርስትና በስላሴ ትምህርት ተጠምደዋል ራሱ ማለት ነው። ስላሴ በሚባል ትምህርት ተጠምደዋል። እና ክርስትና ትክክል ነው ብለህ እንዳትለኝ። ሶላ ስክሪፕቸር ነኝ ትላለህ ለጊዜው፣ ባይብል ብቻ ነው የምንቀበለው ትላላችሁ። ግን ክርስትና የሚለውን ቃል በ110 የአንጾኪያ አግናጢዮስ ነው ለመጀመሪያ ጊዜ ክርስትና ብሎ የሰየመው ኮይን ያደረገው። ክርስትና ትምህርቱ ምንድነው? ስላሴ ነው፣ ተሰጎት ነው፣ ሃይፖስታቲስ ዩኒየን፣ ኮሰብስታንሻል ምናምን ነገር ባይብል ላይ የሌሉ ፍልስፍና ከግሪክ የተወሰደ የተቀዳ ፕላቶኒክ አንደርስታንዲንግ፣ አሪስቶቴሊያን አንደርስታንዲንግ። በነገራችን ላይ አንድ ነገር ልንገራችሁ። ትርጉም የሚባለው ሄርሜኔቲክስ የሚባል ነገር ታውቃላችሁ? ስነ አፈታት ጥናት ይባላል። ሄርሜስ የሚባል አምላክ አለ ታውቃላችሁ? ሄርሜስ ሜርኩሪ ይባላል በሮማያኖች። ሄርሜስ የሚባለው መሀል ላይ ነው፣ ተርጓሚ ነው፣ እየመጣ የሚያስተረጉም ነው። ራሱ ከሰማይ እየመጣ ያስተረጉማል ራሱ የሄርሜስ የሚባለው ማለት ነው። እና ሄርሜኔቲክ የሚባለው ነገር የመጣው እሱ ነው። ኢቨን አተረጓጎማቸውም ራሱ ፕላቶኒክ እና አሪስቶቴሊያን የሚባል ናቸው። የአርስጣጣሊስ እና የአፍላጦን የሚባል ነው አተረጓጎማቸው ራሱ ያለው ማለት ነው። ሄርሜስ የሚባል አምላክ አለ በደንብ ብታዩት። እና አንገሎስ የሚባለው ነው ስሙ ራሱ ማለት መልአክ ይባላል ራሱ ማለት ነው። እና መልአክ ይባላል። ያ መልአክ መጥቶ ምንድን ነው የሚያደርገው? ሄርሜስ የሚባለው በሮማ ሜርኩሪ ይባላል። ሄርሚኒዮስ የሚባለው ተርጓሚ ማለት ነው ራሱ። ሄርሜኔቲኮስ ማለት ስነ አፈታት ጥናት የሚሉት የአማልክቱ ተርጓሚ ነው እና መልእክተኛ ነው። አማልክቱ ሲልኩት አንጌሎስ ይባላል እሱ ራሱ። ወንዱ የዜኑስ እና የማያ ልጅ ነው ራሱ። አንጌሊያ ትባላለች ሴትየዋ ደግሞ የምትላከዋ ሴቷ የዜኑስ እና የሄራ ልጅ ናት። በጣም ዱርዬ ነበር ይሄ ዜኑስ ብትመለከት። ዜኑስ ማያንና ሄራን ነው ያገባው። ከማያ ማንን ወለደው? ሄርሜስን ወለደው ራሱ። አንጌሊያን ደግሞ ከማን የወለዳት? ከሄራ ነው የወለዳት ራሱ ማለት ነው። እህቱ ናት ለአንጌሎስ። አንጌሎስ ደግሞ ማን ነው? ሄርሜስ የሚባለው ማለት ነው። መልአክ ነው፣ መልእክተኛ ነው ማለት። ሄርሜቲክስ የሚባለው ነገር ከዛ ነው የመጣው ማለት ነው። ኤስተርን ትራዲሽን አሌክሳንድሪያ የሚባለው ትራዲሽን ራሱ የፕላቶኒክ አንደርስታንዲንግ ነው ያላቸው ኢንተርፕሬት ሲያደርጉ የግሪኩ ማለት ነው። አንጾኪያ ትምህርት ቤት ውስጥ ደግሞ የዌስተርኖች የሚባሉት ደግሞ ትምህርት ቤት ውስጥ ደግሞ ያለው የአርስቶትል ነው ራሱ የያዙት። አተረጓጎማቸውም የእምነቱ ስራቸው የበቀለው ነገር ከአይሁድ አይደለም የበቀሉት። እነዚህ ከፓጋን ነው፣ ግሪክ ወሮም ነው ራሱ እንትን ያሉት ማለት ነው። አልጎሪካልም አክቲቭ ፓሲቭ ኢንፋሊቢሊቲ ምናምን የሚባል ትምህርታቸውም እንዳለ አጠቃላይ የተወሰዱት ከግሪክ ነው የተወሰዱት። ከዛ የበቀሉ ናቸው ራሱ ቸርች ፋዘርስ የምትሏቸው አብዛኛውን። እና እዛ ውስጥ የነበረው ነው ትራዲሽን ይዘው ብቅ ያሉት እና ከክርስቶስ ትምህርት ጋር የቀየጡት ከሐዋርያት ትምህርት ጋር የቀየጡት ማለት ነው። ይህን ይመስላል ጓል መቀሌ። አመሰግናለሁ። ለፈለፍኩብሽ መሰለኝ ዛሬ እኮ ነው። ልክ አይደለሁ። አይ የመጨረሻ ጥያቄ አሁን ለምሳሌ በቃ እሱ ገብቶኛል ትክክል። እና አባ ተክለ ሃይማኖት እና አምና አረጋዊና እና ቅዱስ ጊዮርጊስ ከባይብል ውጭ ናቸው ማለት ነው። ሁሉም ባይብል ውስጥ የሉም። እና እኛ በኢትዮጵያ ኦርቶዶክስ ነው እነዚህ እንትን የመጡት ወይስ በሌላው በኦርቶዶክስ በግሪክም በግብፅም አሉ እነዚህ እነ ተክልዬ እነሱ አቡነ አረጋዊ ምናምን እንመጣበታለን። ተክልዬ እመጣለሁ። ስለ ጊዮርጊስ ጊዮርጊስ ከኛ ጋር ግንኙነት አለው። ሱረቱል ካፍ ምዕራፍ 18 ቁጥር 9 ላይ የዋሻውና የሰሌዳው ባለቤቶች ከተአምራቶች ያዝ ሲሆን ግሩም መሆናቸውን አሰብክን ይላል። አጀባ ግሩም መሆናቸውን አሰብክን ይላል። እና አምላካችን አላ የዋሻው ምዕራፍ የሚባል አለ ራሱን የቻለ የዋሻው ምእምንትን አለ። እና እነዚህ በዚህ ሰዓት ላይ ሰማዕታት የሆኑበት ዘመን ነው። ኔሮ የሚባል ንጉስ ተነስቶ ሲጨፈጨፋቸው ዋሻ ውስጥ ገቡ ማለት ነው። ከዋሻው የተረፉ ሰዎች የተሰዉ ሰዎች አሉ። መርቆሬዎስ የሚባል አለ፣ ማርኪዩስ የሚባል መርቆሬዎስ የሚባለው አለ። በ224 ነው የስላሴ ትምህርት ምናምን ከመምጣቱ በፊት የነበረ ነው መርቆሬዎስ። ቂርቆስና ኢየሉጣ የሚባሉ አሉ በ304 ላይ ራሱ ማለት ነው። አርሴማ አለች ራሱ
በውጭ በ290 ጆርጅ አለ በኢትዮጵያ ጊዮርጊስ የሚባለው 303 ላይ ነበሩ ማለት ነው። እና በ372 ላይ ነው 372 ላይ ነው የነቁት። ሲነቁ ገበያው ተቀይሮ ምናምን ያዩት የራሱ ማለት ነው። እና የቁጥራቸው መጠን አይታወቅም። በኦርቶዶክስ እና በካቶሊክ 7 ናቸው ይላሉ። 7 ደቂቀ በኤፌሶን እንደ አኪዮስ ውስጥ የነበሩ ናቸው፣ ፐርሲኪዩት ተደርገው የነበሩ ናቸው ተብሎ ነው የሚታመነው። በ372 ላይ ነው ለ300 ዓመት ነው የቆዩት ማለት ነው። እና በጨረቃ አቆጣጠር 9 ዓመት ይጨምራል፣ 309 ቀን ማለት ነው። 300 ዓመት ነው የቆዩት። የቁጥራቸው መጠን ግን አጠይቃቸው ነው ያለው አላህ። እነሱ 7 ናቸው እያሉ ነው የሚለው፣ ይከራከራሉ። 8ም ነው የሚለው አሉ፣ 9ም ነው 12ም ነው የሚለው አሉ። ያንን ነው የዋሻውና የሰሌዳው ባለቤታቸው ከታምራቶች ሲሆን ግሩም መሆናቸውን አሰብክን ይላል። እና ዋሻ ውስጥ የነበሩ ሰዎች አሉ፣ ከዋሻው የተረፉት አሉ፣ ሰማዕታት የሆኑት እነሱ እንደዛ ናቸው። አቡነ አረጋዊ የምታያቸው ተስዓቱ ቅዱሳን ከሚባሉት ውስጥ ሚያፊዚስ እና ዲያፊዚስ በሚባለው ጭቅጭቅ ተሰደው የገቡ ናቸው። እና አባ ገሪማ ገረምከኒ አባ ገሪማውን ባይብልን አይ ቲንክ ከአረማይስጥ ይሁን ከሶሪያ ይሁን ወይ ከግሪክ ይሁን ወደ ግዕዝ የተረጎሙት እሳቸው ናቸው። አቡነ ገብረ መንፈስ ቅዱስ ገዳም ውስጥ ያለው እሱ ነው ራሱ። መልከ ጼዴቅ ገዳም ውስጥ ነው ያለው እንጂ አቡነ ገብረ መንፈስ ቅዱስ ራሱ የሚባሉት ማለት ነው። አቡነ አረጋዊ የሚባሉት ማለት ነው። እሳቸው ናቸው የወጡት ማለት ከረሱል ሰለላሁ ዐለይሂ ወሰለም በፊት ነው ኢትዮጵያ ውስጥ የገቡት ራሱ እነሱ። ከዛ በኋላ እነዚያ አቡነ ተክለ ሃይማኖት የምታያቸው የነበሩት እቲሳ ነው። እቲሳ ተክለ ሃይማኖት ነው የተወለዱት። እዚህ ቡልጋ ውስጥ ነው የተወለዱት። ቡልጋ የተወለዱት ማለት ነው። እቲሳ ተክለ ሃይማኖት ነው የተወለዱት ማለት ነው። ከዛ በኋላ ነው የተቀበሩት ደብረ ሊባኖስ ያለው ሸዋ ውስጥ ማለት ነው። ወደ መራ ቤቴ አካባቢ ሳደርሽ መሰለኝ አይዶን ነው። ከዛ በኋላ ደግሞ አቡነ አረጋዊ የሚባሉት ደግሞ ከአቡነ ገብረ መንፈስ ቅዱስ የሚባሉት ደግሞ ከግብፅ የመጡ ናቸው። እሳቸው ኢትዮጵያ ውስጥ አይደለም ያሉት ማለት ነው። ዝቋላ ላይ ያረፉት ማለት ነው። እነዚህ ያን ነገሮች አሉ። እነዚህ በኋላ ላይ የመጡ ናቸው። ራሱ እንትናም የሚባል አለ ራሱ የመነን አለ ራሱ ገብረ ክርስቶስ የሚባል አለ ራሱ ገብረ ክርስቶስ የሚባል አለ ራሱ ገብረ ክርስቶስ። የሰፈሩ ጠፋኛውን የሰፈር ነበር ገብረ ክርስቶስ የሚባለው ታስታውሳላችሁ? እሱ ደግሞ ቆማጣ ነበረ፣ ተቆምጦ ነበረ፣ ሙሽራ ነበረ። ገብረ ክርስቶስ ሰፈሩ የት ነበረ? አየር ጤና መስመር አንድ ጠፋኝ ሰፈሩ። አሁን እዛ ነው እንትን የሚባለው ገብረ ክርስቶስ አለርት ያለበት ቦታ ላይ የአዲስ አበባ ልጅ የለም። ዘነበ ወርቅ ነው። ዘነበ ወርቅ ያለው ማለት ነው ገብረ ክርስቶስ እሱ ማለት ነው። ዘነበ ወርቅ በዛ ናዛ እንትን ነው። እና እንዲህ አይነት ነው ትምህርታቸው። ጓል ዘመቀሌ that was helpful። አመሰግናለሁ በጣም ኡስታዝ።